እንዴት ነህ ልጄ? ሰላምታን የሚሰጠኝ አባት ነው እንዴ? ነው ወይስ እኔ መጥቼ ላስተምርህ? አንተ ደግሞ ምንድነው ልጄ ልጄ የምትለኝ? ዘመድ ነኝ ነው ወይስ ልጄ ነኝ? በሰላም ታስጠኛውን። ሰላም አለቀይ። ስማ አንተ፣ እሱ ብቻ ነው እንዴ ቆሞ የታየህ? ከሱ ጋር እኔ ቆምኩት አልታየውክም እንዴ? ለእኔም ጭምር ሰላም ታስጠኝ። ሰላም እመቤቴ። ጥሩ፣ ወደፊት ደግሞ ይህንን ነገር ጠብቅሽ። ምክንያቱም በድጋሚ እሱን ለማናደድ የምትሞክር ከሆነ አንተ አታውቅም እንጂ በአንተ ላይ ምን እንደሚፈጠር አታውቅም። የእሱን ንዴትና ቁጣ በጣም መጥፎ ነው። በድጋሚ እንዳታናድደው እሺ? ጥሩ። ደግሞ ስማኝ፣ አንተ የምትሰራበት መስሪያ ቤት እና እየተቀመጥክበት ያለህበት ወንበር እዚሁ ደረጃህን እወቅ እሺ? ከኔ ጋር መዛመድ አስፈላጊ አይደለም እሺ? ያለቃችን የሥጋ ዘመዱ ልትሆን ትችላለህ፣ የኔ ግን ምንም ሥጋዬ አይደለህም። ያዘዝኩህን ብቻ ስራ እና ከኔ ጋር መለፋለፉም አስፈላጊ አይደለም። ካለበለዚያ ከሥራ እንድትባረር ነው የማደርግህ። ኧረ ተው አለቃዬ፣ ወደፊት እጠነቀቃለሁ ይህን ነገር። እኔ እኮ አንተን ልክ እንደ ልጄ ስላየው ነበር እንደዛ ብዬ የጠራሁህ። ምክንያቱም ረጅም ጊዜ ስለሆነ እዚህ መስሪያ ቤት ስራ ከጀመርኩ ሁላችሁም የራሴ ስለመሰላችሁ። ግን እኮ ዋና አለቃችን ሱጂት አለቃ በጣም እኮ ነው የሚወዱኝ። እሳቸው እንደውም በግልጽ ነው የከለከሉኝ። በማንኛውም ሰዓት እኔ ስመጣም ሆነ ሲሄድ አጎት ባኮተን እርሶ ምንም አይነት ሰላምታ እንዳይሰጡ ነበር ያሉኝ። ብቻ ስሜን ጠርተው ጤንነቴን ብቻ ይጠይቁ ነው ያለኝ። እና ልጄ እኔም እኮ ከአንተ ጋር እንደዛ ነው ያደረኩት ከሱጂት አለቃዬ ጋር እንደማደርገው። አንተም እኮ ያው እንደ ልጄ ማለት እኮ ነህ። ትሰማኛለህ? እኔን ነገር የሌላ ሰው የሥጋ ዘመድ ልትሆን ትችላለህ፣ የሌላ ሰው አባትም ልትሆን ትችላለህ። ለእኔ ግን ምንም አይደለም። ይገባሃል? ሱጂት አለቃችን እንደሆነ ደግሞ እብድ ነው እሱ። ዝም ብሎ ማንኛውንም ሰው ዘመዱ ያረጋል፣ ያቀርባል። ለእኔ አንተ ምን ነህና ነው? አትርሳ፣ እዚህ ቦታ ላይ የምትሰራው ስራ አቅምህን ወቅ። ለዚህ ለለበስከው ዩኒፎርም እንኳን አትመጥንም አንተ። ይገባሃል? ሸሚዝና ሱሪ ለብሰው የሚመጡ ናቸው ደረጃቸው ከፍ ያለ። ኮፍያ ለብሰህ ለምንድን ነው አንተ እዚህ ጋር የቆምከው? ለሁሉም ሰው ሰላምታ እንድትሰጥ አይደል? ለሚገቡና ለሚወጡ ሰላምታ ብቻ ስጥ። እሺ አለቃዬ፣ አንተ እንዳልከኝ እንደዛው አደርጋለሁ። ነገር ግን እጄን ዘርግቼ ልማጸንህ። ስለ ሱጂት አለቃዬ ጉዳይ ግን ምንም መጥፎ ነገር አትናገር። ቤቢ በጣም እየለፋለፈ እኮ ነው ይሄ ሰው ካንተ ፊት ለፊት። አንተ ይሄን አክል ዓመት እዚህ ቢሮ ስራ እየሰራ ካንተ ፊት ለፊት ቆሞ የሚናገርበት እኮ ማንም ሰው መብት የለው። ይሄ ዘበኛ ደግሞ ካንተ ፊት ለፊት ቆሞ ይለፋለፋል እንዴ? አፉን ይከፍታል? ጭራሽ መልስ ይሰጣል እንዴ? እኔ እንደውም የምልህ ከዚህ ስራ አሁኑኑ ብታባረረው ጥሩ ነው። ረጅም ጊዜ ቢሆነውም እዚህ ስራ መስራት ከጀመረ ካንተ ፊት ለፊት ግን ምንም አይነት አቅም አይኖረው። ዘበኛ አይደል እንዴ? ምንስ ቢሆን ደግሞ ታውቃለህ እሱ ምን እንደሆነ ስራው? ማናጀር ነው። እሺ ካንተ ስራ እጅጉን የተሻለና የበላይ በአንድ ጊዜ አንተን ማባረር ይችላል። እሺ ነገር ግን ልቡ በጣም ጥሩ ስለሆነ ነው እስከዛሬ አንተን ብልግና እየተቋቋመ ጸጥ ያለ። እመቤቴ እናንተ ከፈለጋችሁ ከስራ ማባረር ትችላላችሁ። ነገር ግን ሱጂት አለቃዬ እኔን መቼም ቢሆን ከስራ አያባረረኝም። ምክንያቱም እኔ ከአባቱና ከአያቶቹ ጊዜ ጀምሮ ነው እዚህ ስራ መስራት የጀመርኩት። እሱ እኔን በጣም ነው የሚወደኝ። መቼም ቢሆን አያባረረኝም። የፈለጋችሁትን ያክል ብትሞክሩ እንኳን አያባረረኝም። ቤቢ አሁንስ እኔ መታገስ አልችልም። ካንተ ፊት ለፊት እንደዚህ ሲጨማለቅ ማየት አልችልም። በቃ እንደዚህ አድርግ። አሁኑኑ ከዚህ ስራ እንዲባረር አድርግ። ደግሞስ እንዴት ነው መባረር የምትችለው? የምትባረርበት ትክክለኛ ማስረጃ ሊኖር ይገባል አይደል? ጥሩ እንግዲያውስ ቤቢ በሱ ላይ የስርቆት ወንጀልን እንጫንበት። እናም ላለቃህም እንደዚህ በለው፣ ሴቶች ገባ ወጣ ሲሉ ሴቶችንም ይላከፋል፣ ያስቸግራል። ሴቶችን በመጥፎ አመለካከት ነው የሚያዩ ይበል። ከዛ በኋላ ታያለህ ይህን አክል የጎረርክበት ሱጂት አለቃ ያልከው መቼም አያባረረኝም ያልከው አለቃ ይሄው አለቃ ገፈታትሮ ያባረራል። ያኔ አቅምህንም አንተ ታውቃለህ። አስወጣው ባኬን አባረው። ቤቢ አንዴ ጠብቂኝ። ይሄ እየጎረረ ያለው በአባቱና በአያቱ ጊዜ ጀምሮ ነው ስራ መስራት የጀመርኩ። እዚህ ማንም ሰው ሊያባረረኝ አይችልም አይደል የሚለው? ሱጂት አለቃ ያባረረኝ ምንም አይለኝም አይደል የሚል በጣም ቆንጆ ደስ የሚል የስርቆት ወንጀልን ስጭንብህ ያን ጊዜ እኔን ጉልበትና ኃይል ትረዳዋለህ። ግን ከዛ በፊት አንድ ትንሽ ስጦታ ለሱ ልስጠው፣ እሱም እንዲገባው የኔ አቅምና ደረጃ ምን ያህል እንደሆነ እንዲያውቀው አይደል እንዴ? አሁን ነው ማሳየኝ አንተን